ዛሬ ቃል ብቻ አይደለም ከኮዬ ስብከት ጣቢያ ሰላምታም ይዤላችሁ መጥቻለሁ። እግዚአብሔር ይመስገን ስላሰፋን ስላበዛን። ቅድም በማስታወቂያም በተለያየ ነገርም ሲነገር እንደነበረው የሰኔ ወር የቤት ህብረት ወር ነው። ስለ ህብረት አንድ ስለመሆን የምናወራበት ወር ነው። እኔም በዛ ዙሪያ ነው እግዚአብሔር የሰጠኝ። እግዚአብሔር ደግሞ ስለ ህብረት ምን ይላል የሚለውን ከእግዚአብሔር ቃል እንመለከታለን። የእግዚአብሔር መንፈስ ያስተምረናል። ስለ ህብረት ስናስብ በእግዚአብሔር ዘንድ ህብረት በጣም ሲሪየስ ጉዳይ እንደሆነ የእግዚአብሔር ቃል ይነግረናል። እራሱ እግዚአብሔርም የህብረት አምላክ ነው። ሶስት ሆኖ አንድ፣ ሶስት ሆኖ ተግባብተው ተስማምተው ተከባብረው ግን አንድ በአካል ሶስት የሆነ አንድ አምላክ ነው የምናመልከው። ከዛ ሲቀጥል ደግሞ ህብረት የሚያደርግ እንድናደርግ ከሱ ጋር ሰውን ደግሞ ህብረት እንድናደርግ ነው ፈጠረን ማለት ነው። እና በመጽሐፍ ቅዱሳችን ስለ ህብረት ተደጋግሞ ተነግሯልና የህብረት ጉዳይ በእግዚአብሔር ዘንድ በጣም ሲሪየስ መሆኑን ደግሞ ያየነው ጌታ ኢየሱስ አንድ ምዕራፍ ስለ ህብረት ጸለየ። ጌታ ኢየሱስ በስጋ በነበረበት ወራት በጣም ጸላይ ነው፣ ይጸልይ ነበር። ቀን ሲያገለግል ይውላል፣ ለሊት ደግሞ ፈቀቅ አለ፣ ሲጸልይ አደረ የሚሉ መልእክቶች ጥቅሶች መጽሐፍ ቅዱሳችን ውስጥ እናገኛለን። ግን ኮንቴንቱ ምን ጸለየ፣ ሲጸልይ አድሮ ምንድነው የጸለየው የሚል ነገር ብዙ አናገኝም። ምዕራፍ 17 ዮሐንስ ላይ ግን አንድ ምዕራፍ ሙሉ ስለ ህብረት ጌታ ኢየሱስ ጸለየ። የጸሎቱ የኢየሱስ ክርስቶስ የጸሎት ኮንቴንት እዛ ላይ ነው የምናገኘው። ምን ጸለየ፣ ስለ ህብረት ምን ያህል እግዚአብሔር ትኩረት እንደሰጠ እንድናስብ ነው። ምን ጸለየ፣ ስለ ደቀ መዛሙርቱ ብቻ አይደለም የጸለየው። ከነዚህ የተነሳ ከቃላቸው የተነሳ ወደኛ ህብረት ስለሚጨመሩትም ብሎ ስለኛም ጸለየ ማለት ነው ጌታ ኢየሱስ ክርስቶስ። እና ህብረትን እግዚአብሔር ምን ያህል ትኩረት እንዳደረገበት እኔ በዚህ በጌታ በኢየሱስ ክርስቶስ ጸሎት ነው ያየሁትና እግዚአብሔር ደግሞ ምን ይላል ስለ ህብረት የሚለውን እግዚአብሔር ያስተምረናል። አንገቶቻችንን ዝቅ አድርገን እንጸልያለን። በጸሎት እያለን ከእግዚአብሔር ቃል አነባለሁኝ። መዝሙር 133 ከቁጥር 1 እስከ 3 ያለውን አነባለሁ። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። በዚያ እግዚአብሔር በረከቱንም ሕይወትንም እስከ ዘላለም አዟልና። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟልና። አሜን አሜን። አምላካችን እግዚአብሔር አሜን አሜን። ጌታ ኢየሱስ ሃሌሉያ። ወደዚህ ፍጹም ወደሆነ ሕይወት ወዳለበት በረከት ወዳለበት መዓዛው ሊሸፈን ሊደበቅ ወደማይችል ወደሚያረሰርስ ህብረት ስለጠራህን እናመሰግናለን። ክብር ሁሉ ለአንተ ይሁን። አሁን በፊትህ አለን ጌታ ኢየሱስ። እኔ የምነግራችሁ ቃል መንፈስ ነው እውነትም ነው እንዳልክ መንፈስ የሆነውንና እውነት የሆነውን ቃልህን በመንፈስህ እንድታበራልን በኢየሱስ ስም እንጸልያለን። ይሄ ቃል አባቶቻችን በመንፈስ ተነድተው ጻፉት። እኛም ያለ መንፈስ ልናብራራው ስለማንችል በኢየሱስ ክርስቶስ ስም ሕያው መንፈስህ እንዲያብራራልን እንለምናለን። እኔን ደካማ ባሪያህንም ይሄ ቅዱስና ሕያው መንፈስ፣ ይሄ የክብር መንፈስ፣ ይሄ የኃይል መንፈስ፣ ይሄ የድፍረት መንፈስ እንዲረዳኝ እለምናለሁ። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ። ይሄ አሁን ያነበብነው መዝሙር 133 ብዙ ጊዜ ስለ ህብረት ስናነሳ
የምናነበው ሁላችንም ወደ አይምሯችን የሚመጣ ክፍል ነው። ህብረትን ስናስብ መዝሙር 133 ወደ አይምሯችን ይመጣል። መዝሙረ ዳዊት 150 ምዕራፎች አሉት። ሁሉንም መዝሙሮች ግን ዳዊት አልጻፋቸውም። ምናልባት በጣም የተረጋገጠው 72 አካባቢ የሚሆኑትን መዝሙሮች ነው ዳዊት የጻፋቸው። ሌሎቹን የሙሴ መዝሙር አለ፣ የቆሬ ልጆች መዝሙር አለ፣ የአሳፍ መዝሙር አለበት መጽሐፉ። ግን አብዛኛው መዝሙር የዳዊት ስለሆነ ነው የዳዊት መዝሙር የሚል ስያሜ የተሰጠው። አንዳንድ ቦታ የጸሎት መዝሙርም ይባላል። እኛ ለእግዚአብሔር ከምንናገርባቸው የመጽሐፍ ቅዱስ ክፍሎች አንዱ መዝሙረ ዳዊት ነው። ብቸኛውም ማለት እንችላለን ወደ እግዚአብሔር የምንናገርበት መጽሐፍ ነው። ይሄ መዝሙር 33 ግን በእርግጥም ዳዊት ራሱ የዘመረው መዝሙር ነው እና ስለዚህ መዝሙር አዘማመሩ ስለ ዳዊት አንዳንዶች ሲናገሩ ቤተሰቡን እያሰበ ነው የዘመረው የሚሉ አሉ። ቤተሰቡ በጣም የተበታተነ፣ እርስ በርሱ የተጠላላ፣ እርስ በርስ የሚገዳደል ቤተሰብ ስለነበረው እነዛን ቤተሰቦችን እያሰበ ነው የዘመረው የሚሉ አሉ። የእስራኤልን ሕዝብ እያሰበ ነው የዘመረው። የእስራኤልን ሕዝብ ሲያስብ እሱ የነገሰበትን ጊዜ እሱን ለማንገስ እስራኤል ተስማምቶ በሙሉ ነው ዳዊትን ያነገሰው። ሳኦል ከሞተ በኋላ እስከ መቼ ነው ዝም የምንለው ብለው በኬብሮን ተሰብስበው ሁሉም እስራኤል ተስማምቶ ዳዊትን አነገሰና በአንጻራዊነት በጣም እስራኤልን አንድ አድርጎ የገዛ ዳዊት ነው ከነገስታቱ እና ያንንም እያሰበ ነው ይላሉ። አንዳንዶቹ ደግሞ የእግዚአብሔርን ታቦት ሊያመጣ እስራኤልን ሁሉ ከየስፍራው ሰብስቦ ነበርና ያንን ውብ ጊዜም እያሰበ ነው የዘመረው ይላሉ። አንዳንዶችም ደግሞ ይሄ ዓመታዊ በዓላቶች አሉ እስራኤል ሁሉ ከየቦታው ተሰብስቦ እግዚአብሔርን የሚያመልክበት በዓመት 3 ጊዜ እስራኤል በዓል አለ። እሱንም እያሰበ ነው የዘመረው ይላሉ። ቤተሰቡን እያሰበ ከሆነ ዳዊት የዘመረው አሰብኩኝ፣ በጣም እያዘነ ነው የዘመረው። ቢሆን ኖሮ እያለው ነው የዘመረው ብዬ አሰብኩኝ። ለምን ሁለተኛ ሳሙኤል ምዕራፍ 13 ጀምሮ የዳዊት ቤት ክራክ ሲያረግ ቤተሰቡ እንመለከታለን። ከአምኖን ተነስቶ ማለት ነው። አምኖን እህቱን ወደደ፣ በጣም አፈቀራት ይላል። ከዛ ታመመ ከፍቅሯ የተነሳ። ከዛ እንድታስታምመው አባቱን አስፈቅዶ ጠራ። ከዛ በኋላ አስነወራት። ከዛ በኋላ ከወደዳት የበለጠ ጠላት እና ከቤቷ አስወጥቶ እንዳባረራት ይናገራል። እና ያቺ የዳዊት ልጅ የአምኖን እህት የአቤሴሎም በእናትም የምትገናኘው እህቱ ስለነበረች አቤሴሎም በአምኖን ላይ ቂም ያዘ። ከዛ ቀን ጀምሮ አምርሮ ጠላው ይላል። ክፉም ደግም አልተናገረውም። ቀን ይጠብቅለት ነበር። ለአንዲት ልጃገረድ ለእስራኤል ልጃገረድ መደፈር ማለት በቁም መሞት ነው። ከዛ በኋላ ምንም ህይወት የላትም። ያች ልጅ ተዘግታ ነው የምትኖረው። ትዳር አታደርግም። ከማህበረሰብ አትቀላቀልም። ምናልባትም ተገዳ ስለተደፈረች ነው እንጂ ልትወግራም ልትሞት ትችል ነበር። የቁም ሞት ነው የሞተችው። ሞት ከማን ጀመረ? ከተማር ጀመረ። ከዛ በኋላ አቤሴሎም ጠብቆ ደግሞ ከ2 ዓመት በኋላ አድብቶ ቂም ይዞ አምኖንን ገደለው። በሱ ብቻ አላበቃም። አቤሴሎም አምኖንን ገሎ ብቻ ከእህቱ የተነሳ በአባቱ ላይም ቂም ይዞ ነበረ። አባቱም ደግሞ ዳዊትም ደግሞ ተሰታት አድርጎ ነበረ። ስለሚወደው ሊያሳዝነው ስላልፈለገ አልተናገረውም፣ ምንም አላለውም ይላልና ዳዊት አምኖንን አስገደለው ባለመገሰጹ ማለት ነው። ምናልባት እሱ እርምጃ ወስዶ ቢሆን ኖሮ እሱ የሆነ ነገር አድርጎ ቢሆን ኖሮ አቤሴሎም ያን ያህል አያመርበትም ነበር። ላይገለው ሞትም ወደ ቤት ላይ መጣ ይችል ነበር። ስለወደደው ነው የሚለው። ግን አፍቅሮ ስህተትን አለመናገር መውደድ አይደለም። ከተሰወረ ፍቅር የተገለጠ ዘለፋ ይሻላል ስለሚል የእግዚአብሔር ቃል ዳዊት አምኖንን ባለመገሰጹ
ለሞት አበቃው እና ሞት ነው በቃ ቤት ውስጥ እየተፈበረከ የመጣው። ከዛ በኋላማ አቤሴሎም ምንድር ጥግ ድረስ ሄደ? ዳዊትን ከዙፋኑ እስከ ማባረር ድረስ ቤተ መንግስቱን ጥሎ እስከ መሄድ ድረስ አደረሰው ማለት ነው። መንግስት ግልበጣ ሁሉ በአባቱ ላይ አመጣ አቤሴሎም እና ሞት ነበረ፣ መርገምም ነበረ። ወንድሞች ምን ባለመሆናቸው፣ ህብረት ባለማድረጋቸው፣ ወንድሞች ባለመስማማታቸው ያለውን ሞት ዳዊት አይቷል። እዛ ጋር ብቻ ደግሞ እዛ ዳዊት ከቤተ መንግስት ከሄደ በኋላ በጦርነቱ አቤሴሎም ሞተ። ዳዊት ስንት ልጅ አጣ? 3 ልጅ አጣ በሞት። ተማርን አጣ፣ አምኖንን አጣ፣ አቤሴሎምን አጣ። ምን አይነት የልብ ስብራት እንደሆነ አስቡት። ልጆች ያውም እርስ በርሳቸው። በዛ ብቻ ደግሞ የዛ የቤተሰብ ታሪክ ደግሞ በዛ ብቻ አላለቀም። ወደ ዳዊት ወደ መጨረሻው ዘመን ደግሞ ማተነሳ አዶንያስ የሚባለው የዳዊት ልጅ ተነሳ። ዳዊት በህይወት እያለ እነግሳለሁ አለ። አባቱ በህይወት እያለ እኔ እነግሳለሁ ብሎ ሰዎችን ሰብስቦ ከሱ ጋር ወጣ። ዳዊት ደግሞ አሁንም ድጋሚ ስተሰራ እያወቀ ምንም አላለውም። አሁንም ይወደው ነበር ይላል። ክፍሉን ሄዳችሁ ብታነቡት አንደኛ ነገሥት ምዕራፍ 1 እና 2 ላይ ይገኛል። ምንም አልገሰጸው። ምን ከአቤሴሎም የበለጠ ያምር ነበረ ይለዋል። ልጆቹን ባለመገሰጽ ነው መውደዱን። ከዛኛውም አልተማረም እና የዳዊት ቤት ምን ሆነ? ሞት በሞት ሆነ ማለት ነው። አዶንያስ ነግሳለሁ ብሎ ሄደ። ዳዊት ሰማ። የሚነግሰው እግዚአብሔር ያለው ሰሎሞን ነው ተባለ። ሰሎሞን ነገሰ። ግን ሰሎሞን ከነገሰ በኋላ አዶንያስን እንደገደለው አንደኛ ነገሥት ምዕራፍ 2 ላይ እንመለከታለን። እና ወንድሞች በህብረት ባለመቀመጣቸው ያለውን ሞት ያለውን እርግማን በጣም ስለአጣጥሞ ዳዊት ስላየው ያንን እያሰበ ዘምሮ ከሆነ እያዘነ ቢሆን ኖሮ ልጆቼ በህብረት ተቀምጠው ቢሆን ኖሮ ህብረት አድርገው ቢሆን ኖሮ ተስማምተው ቢሆን ኖሮ አብረው ሆኖ ቢሆን ኖሮ እኔ ሳስብ ወንድማማቾቹ አብረው ያሳለፉበት ጊዜ ከዛ ከአምኖን ካጠፋ በኋላ አብረው ያሳለፉበት እንደ ቤተሰብ ያሳለፉበት ጊዜ ያለ አይመስለኝም። እንደውም ስታያቸው በእናታቸው ማሰብ ጀመሩ። አባትየው ንጉስ ሆኖ ዳዊት ሆኖ የንጉስ ልጅ ነኝ ከማለት ይልቅ በእናቶቻቸው ነው የሚወግኑት ማለት ነው። እንደዛ እንዳስቡ ሆነ እና ያንን ሲያስብ በቃ ያዘነ ዘምሮታል ብዬ እጠረጥራለሁ። ከዛ ሁለተኛው ውበት የታየው ሁለተኛ ሳሙኤል ላይ ሳኦል ከሞተ በኋላ እስራኤል ሁሉ ተሰበሰበ ማለት ነው። ሁሉም መጡ። እስከ መቼ ነው ዝም የምንለው? ዳዊትን ከማንገስ እናንግሰው ብሎ እስራኤል ሁሉ ተስማምተው ዳዊትን አነገሰው። በዳዊት ዘመን ነው 12ቱም ነገድ አንድ ሆኖ ተባብሮ ለአንድ ንጉስ የተገዛው። ከዛ በኋላ የእስራኤልን ታሪክ ስንመለከት ለሁለት ተከፍሏል። ሁለቱ ነገር ለብቻ፣ 10ሩ ነገር ለብቻና ብዙ የተበታተነ ነገር ነበርና ያዝን ጊዜ የነበረውን ውበት እያሰበ ዘምሮት ሊሆን ይችላል፣ ያስኬዳልም። ያን ካሰበ ደግሞ ውበቱ ነው የሚታየው። አብሮ የመሆን ውበቱ፣ አብሮ የመሆንን መዓዛውን እያሰበ ነው የዘመረው ማለት ነው። ሌላው ከነገሰ በኋላ ዳዊት ወዲያው ምንድነው ያለው? በሳኦል ዘመን አልፈለግነውምና የእግዚአብሔርን ታቦት ወደ ቦታው እንመልሰው ብሎ እስራኤልን ሁሉ ሰብስቦ ነበር። ሁሉንም ጠርቶ ነበር ወደ እንመልሰው። ለምን? በሳኦል 40 ዓመት ነው እስራኤልን የገዛው። 40 ዓመት ሙሉ የእግዚአብሔር ታቦት አልተፈለገም። 40 ዓመት ሙሉ አሚናዳብ የሚባል ሰው ቤት የእግዚአብሔር ታቦት ተቀምጦ ነበር። እና በሳኦል ዘመን ዳዊት ራሱ ምን አለ? በሳኦል ዘመን አልፈለግነውም። ሳኦል ጊዜም አልነበረውም እግዚአብሔርን የመፈለግ ማለት ነው። ካህናት ነበሩ፣ ኤፉድ ነበር፣ መቅደስ ነበረ፣
ዳዊት ሄዶም እንጀራ የበላበት ጊዜ ነበረ፣ ግን ያለ ታቦት ማለት ነው። ታቦቱ ሳይኖር ግን ብዙ ስርዓቶች ነበሩ። እና ልክ ዳዊት ከነገሰ በኋላ አላሳደረውም። የእግዚአብሔርን ታቦት እንመልስ ነው ያለው። ወደ ቦታው እንመልስ ብሎ እስራኤልን ሁሉ ነው የሰበሰበውና የጠራውና ከአሚናዳብ ቤት የእግዚአብሔርን ታቦት ይዘው መጡ ማለት ነው። እና ይዘው ሲመጡ ሁላችንም እንደምናውቀው ምን ላይ አስቀምጠው ነው ያመጡት ነበረ? ወይፈን ላይ አስቀምጠው ነበረ ያመጡት። እና ወይፈኖቹ ምን ማለት ጀመሩ? መፋነን ጀመሩና ከዛ ኦዛ ምን ለማድረግ ሞከረ? ለመያዝ ሞከረ። ኦዛ የአሚናዳብ ልጅ ነው እና ቤታቸው ታቦቱ ተቀምጦ ነበር። አይናገርም፣ ምንም አይልም፣ አልባረከምም፣ አልረገመምም። የእግዚአብሔር ታቦት ዝም ብሎ ተቀምጦ ነበር። የእግዚአብሔር ዝምታ በጣም እኔ በጣም ነው ያስፈራኝ። 40 ዓመት ብሉ በቃ እግዚአብሔርን አላወቁትም። ምናልባትም እንደው እኩያቸው መስሏቸዋል ሲገቡ፣ ወይም ዝም ብሎ መቃም መስሏቸዋል የአሚናዳብ ልጆች። የእግዚአብሔር ታቦት 40 ዓመት ቤታቸው ሲኖር እና ያው መገፋፋት ስለለመደ ቤት ውስጥ እንደለመደው እጁን ሲዘረጋ እግዚአብሔር ቀሰፈው እና ዳዊት ደነገጠ። ለምን ፈልገንህ ለምን ብሎ ቅድም እንደተነገረው አቢዳራ ቤት ተቀመጠ እና በ3 ወር ለውጥ መጣ። በ3 ወር ያ የተቀመጠበት ቤት ተባረከ። አቀማመጡን አውቆበት ነበረ ማለት ነው። የእግዚአብሔር ታቦት እንዴት እንደሚቀመጥ አውቆበት ስለነበረ በ3 ወር 40 ዓመት ምንም ሪአክት ያላደረገ ታቦት በ3 ወር ምን ማድረግ እንደሚችል አሳወቀ። የአቢዳራ ቤት ተባረከ። ዳዊት ሰማ። ዳዊት ግን 3 ወሩን ዝም ብሎ አልነበረም የተቀመጠው። ለምን የሚል ጥያቄ ነበረው። እንዴት ነው የእግዚአብሔር ታቦት የሚመጣው የሚያዘው የሚለውን ነገር እያጠና እያነበበ ነበረ። ሲጀመር የእግዚአብሔር ታቦት በእንስሳ ላይ አይቀመጥም፣ ተሸካሚዎች አሉት። ለዛ እግዚአብሔር የቀባቸው የሚሸከሙት አሉት። ፍልስጤሞች ስለማያውቁ ስርዓታቸውም ስላልሆነ በወይፈን አድርገው ልከውላቸው ነበረ። ከዛ ከፍልስጤም ከአሕዛብ በቀዱት የእግዚአብሔርን ታቦት ለማንቀሳቀስ ሞከሩ፣ አልቻሉትም። እንደምናውቀው እግዚአብሔር ለመገኘት አብሮ ለመሆን ሲፈቅድ እንጂ ማንንም አይችለውም። በእኛ ጠባብ ልብ ውስጥም የተቀመጠው ለመገኘት እኛ ውስጥ ለማደር ጸጋ ስላደረገልን፣ ጸጋ ስለበዛልን፣ ጸጋና እውነት ተሞልቶ ነው እኛ ጠባብ ልብ ውስጥ ያደረው እንጂ እግዚአብሔር ማንም አይችለውም። እነዛ የተመረጡትም ሰዎች የመሸከም ጸጋ ስለተሰጣቸው ነው ታቦቱን የሚሸከሙት እንጂ ስለቻሉት ስለሚቻል አልነበረምና ዳዊት አጠና። ከዛ በ3ኛው ወር ምንድን ያላቸው ሰብስቦ እንደ ስርዓቱና እንደ ቃሉ አልፈለግነው ነበረ፣ አሁን ግን እንደ ስርዓቱ እንፈልገው ብሎ የሚሸከሙትን ተሸካሚዎቹን ሌዋታንን ጠርቶ መዘምራንን ጠርቶ እንደ ቃሉ የእግዚአብሔርን ታቦት ይዞ ወደ ቦታው መለሰው ማለት ነው። እና በዛ በድንኳን ሰርቶ አስቀመጠው። በዛ ቀንና ሌሊት የሚዘምሩ ዘማሪያን አስቀመጠና የዳዊት ድንኳን የአዲስ ኪዳንን አይነት ድንኳን ናት ይባላል። ይሄ በአመት አንድ ጊዜ መስዋዕት የሚቀርብባት በአመት አንድ ጊዜ የሚደረግባት ሳይሆን ዳዊት ሌሊትና ቀን መዘምራንን አስቀምጦ ነበረ። እና ሌሊትና ቀን መስዋዕት ነበረ፣ መስዋዕት ይሰዋ ነበር፣ ዝማሬ ነበር፣ ዕጣኑ ይታጠን ነበረ እና ውብ ነበር። ያንን ውበት አይቷል። እና ለዛም ይመስለኛል ሐዋርያት ሥራ ምዕራፍ 15 ላይ ጴጥሮስ ሲናገር እግዚአብሔር ምን ብሏል አለ? የወደቀችውን የዳዊትን ድንኳን አነሳታለሁ። እግዚአብሔር በትክክል የተፈለገባት፣ እግዚአብሔር በትክክል የተመለከባት፣ እግዚአብሔር ደስ የተሰኘባትን ያችን ድንኳን አነሳለሁ ያለውና ያንንም አይቶ ከሆነ በእርግጥ ውበቱን አይቷል። ሌላው ዘጸአት 23 ላይ ዘዳግም 16 ላይ እግዚአብሔር የእስራኤልን ሕዝብ ያዘዛቸው ትእዛዝ ነበር። በአመት 3 ጊዜ በዓል ታደርጉልኛላችሁ። የመከር በዓል የሚባል አለ፣ የፋሲካ በዓል አለ። በተለይ ዘዳግም ላይ
በፈለጋችሁት ቦታ በሰራችሁት ከተማ አይደለም ፋሲካ የምታደርጉልኝ እኔ በመረጥኩት ቦታ ስሜ በሚጠራበት ቦታ ስላላችሁ እስራኤል ሁሉ የተበተነ በአመት አንድ ጊዜ ይሰበሰባል። ከምርኮ በፊት በሴሎ ነበር። በሴሎ እስራኤል ሁሉ ከያለበት ከተሰጠው ከተማ በጣ ከተከፋፈሉት በጣን የተከፋፈሉት በኢየሱስ ዘመን እንደምናቀው ምድሪቷን እንደየነገዱ በጣን የተከፋፈሉት ከተሞች አላቸው የየራሳቸው ከተሞች ግን ከየከተሞቻቸው በአመት 3 ጊዜ አንድ ላይ ተሰብስበው እግዚአብሔርን ያመልኩት ነበርና ያንን ውበት ነው ዳዊት የዘመረው። እስራኤል ከተበታተነበት ቦታ ከሄደበት ቦታ ከራቀበት ቦታ የሚሰበሰብበትን ከዛ ከዳዊት በኋላ በተለይ ደግሞ በጌታ በኢየሱስ ክርስቶስ ውልደት አካባቢ ደግሞ በኢየሩሳሌም መቅደሱ ተሰርቶ መሰብሰቢያው የት ነበረ? በአመት 3 ጊዜ በዓሉ የሚደረገው ኢየሩሳሌም ከተማ ውስጥ ነበረ። ለዛ ነው መንፈስ ቅዱስ የወረደ ቀን ከያገሩ የመጡ ከግሪክ የመጡ ከሮማ የመጡ ከተለያየ ዓለማት የመጡ ሰዎች እዛ የነበሩ እና መንፈስ ቅዱስ በመጡበት ቋንቋ ሲናገር የሰሙት ያንን በዓል ለማድረግ ከየትም አይቀርም እግዚአብሔር እዛ ቦታ አምልኩኝ ስላለ የትም በቃ ስፔሲፊክ አድርጎ አስቀምጦላቸዋል። በአመት በዓል አድርጉ ግን በየከተማችሁ በያላችሁበት አይደለም ያላቸው እኔ በመረጥኩት ስፍራ ስሜ በሚጠራበት ቦታ እና ያንን ውበት ነው ዳዊት የዘመረውና ያንን ውበት ሲገልጸው ያ የህብረትን መቀመጥ ሲገልጸው በአሮን ጢም እንደሚፈስ ሽቶ ነው። አሮን ጢም ላይ የሚፈሰው ሽቶ ዘጸአት ምዕራፍ 30 ላይ ሄደን ስንመለከት ሽቶ ብቻ አይደለም ምርጥ ሽቶ ሊሆን ይችላል ግን ሽቶ ከመጣ በኋላ ይቀመማል። በአሪቲ በቅርንፉድ በቃ እግዚአብሔር ያዘዛቸው ትእዛዝ አለ እንዲቀመም ሽቶ እና ያ የተቀመመ ሽቶ ነው አሮን ራስ ላይ እና ሌዋውያኑ ራስ ላይ የሚደፋው ሽቶ እንደገና ተቀምሞ ተደፍቶ ሰው ላይ ደግሞ አስቡት መዓዛ በጢሙ ይወርድ ከዛ ደግሞ በልብሱ መደረቢያ እንደሚወርድና አሮን በሽቶ ተነክሮ ነው ማለት ነው። አሮን አለፈ ማለት ምንም ንግግር ማየት አያስፈልግም። በሽታው አሮን አለፈ ይባላል። አሮን ማለፍ ብቻ አይደለም ረግጦት ያለፈው ቦታ እንኳን ብንመጣ መዓዛው አይጠፋም። መዓዛው ይሸታል የተቀመመ ሽቶና እንደዛ ነው የገለጠው። ህብረት ውስጥ ያለ መዓዛ እንዴት እንደሚያውድ እንዴት እንደሚደርስ እንዴት መሸሸግ እንደማይቻል እንዴት መሰወር እንደማይቻል አሮንን እንደ ለምክንያት እንኳን እነዛን ካህናቱን ለመደበቅ እንኳን ብናስብ አንችልም። የተፈሰሰባቸው ሽቶ የት ጋር እንዳሉ ይጠቁማል። እና ዳዊት ያንን የህብረትን መዓዛ እንደዛ ነው የገለጠው። መደበቅ የማይችል መዓዛ አለው ህብረት። በህብረት ውስጥ መሸሸግ የማይችል ምንም ሊሰውረው ሊከድነው የማይችል መዓዛ አለ። እሱ ብቻ አይደለም በአርሞኒየም ጠል እንደሚፈስ የአርሞኒየም ተራራ በረዶ ያለው ተራራ ነው። እስራኤል ብዙ ወንዞች የላትም ደረቅ ናትና ብዙ እንትኖቿ ከአርሞኒየም በሚመጣው ነው የሚረሰርሰው ይባላል። ከአመት እስከ አመት ከአርሞኒየም በሚመጣው ጠል እስራኤል ትለመልማለች ትረሰርሳለች። የማይቋረጥ ጠል ነውና የማይቋረጥ መረስረስ የማይቋረጥ ልምላሜ በህብረት ውስጥ እንዳለ ዳዊት ለመግለጽ ያንን የሚያውቁትን የአርሞኒየም ተራራ ከዛ የሚመጣውን እንትን ነው ምሳሌ አድርጎ የገለጸላቸው። እሱም ብቻ አይደለም ያለው በዛ ምን አዟል እግዚአብሔር ለዘላለም ህይወትና በረከት በምን ውስጥ በህብረት በመቀመጥ ውስጥ እና እኔ ምን አሰብኩ በጣም መንፈስ ቅዱስ ሲያስተምረኝ ዳዊት ነብይ ነው አይደል ይባላልና ሐዋርያት ምዕራፍ 2ን እያየም ዘምሯል ብዬ አስባለሁ። ለምን እስራኤል የመከር በዓል ነበረ
ጌታ ኢየሱስም ፐርፐዝሊ ነው እግዚአብሔር መንፈስ ቅዱስ በዛ ሰዓት እንዲወርድ ያደረገው። ሐዋርያትን ስራ እንደሚያጠና ሰው እሱን ክፍል በጣም አይተነዋል። እግዚአብሔር በምክንያት ነው በዓለ ሐምሳና የመከር በዓል እንዲገጣጠም ያደረገው። ለምን? ብዙ ህዝብ ወደዛ ከተማ ይመጣ ስለነበረ፣ ያንን እንዲያዩ ስለፈለገ፣ የጌታ ኢየሱስ ክርስቶስን ማዳን እንዲሰሙ ስለፈለገ በፕሮግራም ነው እግዚአብሔር ያንን ነገር ያደረገው። እና ከያገሩ የተበተኑ እስራኤላውያን እንደታዘዙት ምን አሉ? መተው ነበረ በዛ በበዓለ ሐምሳ ቀን። ለነሱ ከፋሲካ በኋላ 50ኛ ቀን ነበር፣ ለደቀ መዛሙርቱ ከትንሳኤ በኋላ 50ኛ ቀን ነበር። እግዚአብሔር አውቆ አገጣጠመው። እዛ ምን ነበረ? የወንድማማች የእስራኤል መቀመጥ ነበር። የደቀ መዛሙርቱም ደግሞ ምን ነበረ? መቀመጥ ነበርና ትክክለኛውን የዘላለም ህይወት ያፈሰሰው እዛ ህብረት ውስጥ ነው። እዛ ህብረት ላይ ነው እግዚአብሔር ያፈሰሰው። እና እግዚአብሔር ለህብረት ምን ያህል ትኩረት እንደሚሰጥ ይሄን የዘላለሙን ወንጌል እንኳን ህብረት መካከል ነው መጀመሪያ በስፋት ያፈሰሰው። መንፈስ ቅዱስም በረከቱን የለቀቀው እዛ በዓል ላይ ነው። እስራኤል ሁሉ ከየቦታው የተሰበሰበበት ቦታ አለ። ደቀ መዛሙርቱም በህብረት ሆነው የጠበቁበት ቦታ ላይ ጌታ ኢየሱስ ክርስቶስ ካረገ በኋላ ደቀ መዛሙርቱ ብትንትን አላሉ። በቃ መቼ እንደሚመጣ አይታወቅም፣ መቼ እንደሚልከው አይታወቅም፣ እስኪ ጉዳይ የሆነ ነገር አድርገን እንምጣ አይደለም ያሉት። ኢሚዲየትሊ ወደ ጸሎት ገቡ ነው የሚለው። ወደ ማርያም ቤት 120 የሚሆኑት ተሰብስበው ጠበቁት። በዚህ ቀን አላላቸውም። ይሄንንም መገጣጠምም አያውቁም፣ ግን ተሰብስበው ጠበቁት። እየጸለዩ በህብረት ተቀምጠው ጠበቁት። ተበታትነው ቢሆን ምን ሊፈጠር ይችላል? ግን በመቀመጣቸው የእግዚአብሔር የተስፋ ቃል የሆነውን የህይወትን መንፈስ ላከ፣ አፈሰሰው። እንደ ቃሉ ማለት ነው። ያዘዘውን ለዘላለም ያዘዘውን በረከት ላከው። ከዛ እዛው ስፍራ ላይ ደግሞ ህይወት የሆነው ኢየሱስ ተሰበከ። ከዛ ምን መጣ? 3000 ህዝብ ወደ ቤተክርስቲያን ወይም ወደ እግዚአብሔር መንግስት ተጨመረ። ይሄ ህይወት አይደለም? የዘላለም ህይወት አይደለም? ጌታ ኢየሱስ ምን አለ? የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ህይወት ናት። ጌታም ራሱ ምን ብላ? እኔ ህይወት ነኝ። እግዚአብሔር እንደ ቃሉ የዘላለሙን ህይወት ህብረት ላይ እስራኤል እንደ ባህሉ እንደ ትእዛዙ እንደ ልማዱ የተሰበሰበበት ህብረት ላይ ደቀ መዛሙርቱም ደግሞ እንደታዘዙት የተሰበሰቡበት ህብረት ላይ ይሄንን ህይወት አፈሰሰው። ስለዚህ ዳዊት ምንም ተናግሯል ማለት ነው። በሐዘንም ዘምሮታል፣ በደስታም ዘምሮታል፣ ትንቢትም ተናግሯል በዚህ መዝሙር ማለት ነው። እግዚአብሔር ያዘዘውን የህይወት እና የበረከት ትንቢት። ስለዚህ እግዚአብሔር አብሮ መቀመጥን፣ አብሮ መሆንን፣ ህብረት ማድረግን በጣም የዘላለም አጀንዳው እንደሆነ እናያለን። ለዚህ ነው ቅድም ሲነገር ነበረ ቤተክርስቲያን አይ እሁድ ብቻ መታችሁ የምትካፈሉት አይበቃም፣ ሌላ ቀንም እስቲ ቁጭ በሉና ይሄንን ህይወትና በረከት ተካፈሉ ብላ በየቤታችን መጽሐፍ ቅዱስ እንድናጠና ገበታ ያዘጋጀችልን። ደግሞ እውነት ነው፣ ሁላችንም በዚህ የቤት ህብረት ላይ የምንካፈል ሰዎች ይሄንን ህይወትና በረከት አይተናል፣ ተካፍለናል። ፍቅር ተካፍለናል፣ መነቃቃት ተካፍለናል። እና የእግዚአብሔር ሲሪየስ ጉዳይ እንደሆነ ህብረት እንድናስብ ነው እግዚአብሔር ይፈልጋል። በዛ ህይወትና በረከት አለ። ቤቴ ዛሬ አሁን በየቤታችን ጥሩ ትምህርት ሊመጣ ይችላል። ጥሩ ስብከት፣ ጥሩ አምልኮ እቤታችን ቁጭ ብለን፣ ግን እግዚአብሔር ያዘዘው ህይወትና በረከት ያለው እዚህ አብሮ በመቀመጥ ላይ ነው። ከዛ የሆነ ነገር ልናገኝ እንችላለን። ኦንላይን መካፈል ስህተት ነው አላልኩም፣ ስህተት አይደለም። መርጠን ትክክል የሆነውን ከሰማን እንጠቀማለን። እኔ የምሰማቸው ትምህርቶች አሉ መርጬ፣ ግን እዚህ አብረን ተቀምጠን የምንካፈለውን በምንም ሁኔታ አይተካም።
በምንም መልኩ አይተካም። ለዛ ይመስለኛል የዕብራውያን ጸሐፊ ዕብራውያን ምዕራፍ 10 ቁጥር 24 ላይ እርስ በርሳችን ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን ምን እንባባል? እንተያይ። አብሮ በመሰብሰብ ውስጥ ምን አለ? ፍቅር አለ፣ ለመልካም ነገር መነቃቃት አለ። ደግሞ እሱ ብቻ አይደለም፣ መተያየት አለ። ቤቴ ሆኜ ነው የምካፈለው ካልኳችሁ ምን እንደምሆንኩኝ እንዴት እንደሆንኩኝ እንዴት ታዩኛላችሁ? ስንተያይ እኮ የከፋውን እናያለን። ምን ሆነሻል ዛሬ እንባባላለን። ደስ ያለውንም እናያለን፣ የተሰበረውንም እናያለን። ዛሬ ልክ አይደለሽም እንባባላለን አይደል? ተያይተን እንድንተያይ አለ። ዕብራውያን መልእክት የተጻፈው በመጀመሪያው ክፍለ ዘመን ላይ ነው። ምናልባት በሰባ አካባቢ። በዛ ጊዜ ሰዎች ምን ብለው ነበር? መሰብሰብ ትተው ነበር። ጸሐፊውም ብለው በሌሎች ዘንድ ልማድ እንደሆነ መሰብሰባችንን አንተው ይላቸዋል። በዛ ጊዜ አንዳንዶች ስደት ፈርተው ይባላል። ስደት በጣም ቤተክርስቲያን ስትሳደድ ስለነበረ እዛ ህብረት ከሄድን ነው የምንገኘው። ቤታችን ብንሆን ቤታችን ሆነን ጌታን ማምለክ እንችላለን፣ እዛ ህብረት አንሄድም ብለው ትተው ልማድ አድርገውት ነበር ወደ ህብረት መሄድ፣ ወደ ቤተክርስቲያን መሄድ። አንዳንዶች አይሁዶች ደግሞ ከአሕዛብ ጋር ተቀላቅሎ ማምለክንም ስለማይፈልጉ ወደ ህብረት አይሄዱም ነበርና ልማድ እንደሆነ አንተው፣ እርስ በርሳችን እንድንተያይ፣ እርስ በርሳችን እንድንነቃቃ መሰብሰባችን አንተው እና እግዚአብሔር ህብረት ስለ መንፈሳዊ ነው ስለ ፊዚካል ህብረት ወይም ስለ አካላዊ ህብረት ነው አይነጣጠሉ። መንፈሳዊ ህብረት አንድ ነው፣ አካላዊ ህብረትም ደግሞ ወሳኝ ነው። በተለይ የዕብራውያን ጸሐፊ ስለ አካላዊ ህብረት ነው የሚነግረን። በአካላዊ ህብረት ውስጥ ነው መነቃቃት ያለው፣ ፍቅር ያለው፣ መተያየት ያለው፣ መመካከር ያለው፣ መደጋገፍ ያለው። ቤት ህብረት ውስጥ የባይብል ስተዲ የምንካፈል እናውቃለን አይደል? መጽሐፍ ቅዱስ ብቻ ተካፍለን ነው እንደምንለያየው? መጽሐፍ ቅዱስ ብቻ አጥንተን ነው እንደምንሄደው? አይደለም። ስለ ስራችን እናወራለን። አንዱ የሚችለው እኔ የማልችለው ሊረዳኝ የሚችለው ነገር የሆነ እኔ እኮ እንደዚህ ያደርጋለሁ ይለናል። የጸሎት ርዕስ እንከፋፈላለን፣ መልካም ነገሮችን እንከፋፈላለን፣ እግዚአብሔርን እናመልካለን፣ እግዚአብሔርን እናመሰግናለን፣ ማዕድ እንቆርሳለን። ብዙ ፓኬጅ ነው ያለው። ቃል ብቻ የእግዚአብሔርን ቃል መማር ብቻ አይደለም። ይሄንን ነው የዕብራዊ ጸሐፊ ያለው። አትተው ልማድ እንደሆነ በዛ በመጀመሪያው ዘመን እንኳን በእኛ በመጨረሻው ዘመን ላይ ባለነው ዘመን ባለቀብን ሰው ሁሉ ቢዚ ሆኖ ህብረት ከህብረት በሸሸበት ምክንያት ፈልጎ ከህብረት በሚቀርበት አይደለም። በዛ ዘመን ሰዎች ህብረት ማድረግ ትተው ነበር። ግን አትተው፣ ልማድ አታድርጉት ከህብረት መቅረት እና ዛሬም የእግዚአብሔር ቃል ይለናል አንተው። በምንም መልኩ የእግዚአብሔር ቃል ልንሰማ እንችላለን፣ ትምህርት ልንማር እንችላለን። ግን እዚህ መተን ቁጭ ብለን የምናገኘውን በረከትና ህይወት የሚተካ ነገር የለም። እና እግዚአብሔርም ለዛ ይመስለኛል ስፔሲፊክ አድርገው በመረጥኩት ስፍራ ነው። ለምን እርስ በርስ እንደተበታተኑ 12ቱም በዛው ቢያመልኩት ይቻላል፣ ግን እንዲተያዩ ፈልጓል። 12ቱ ነገድ በአመት 3ቴ እየመጣ እንዲተያይ፣ ፍቅር እንዲከፋፈል ፈልጓል፣ እንዲመጡ ፈልጓል። እና ከዓለም ሁሉ መጥተው በፊቴ ይታይ አለ። በአመት 3 ጊዜ በፊቴ ይታይ። እንደውም ዘዳግም ልጆቹን ሁሉ ባሪያዎቹን ሁሉ ሰብስቦ ይታይ በፊቴ ነው ያለው። በዛው በያላችሁበት በቃ መስዋዕት አድርጉ አላለም። አትችሉም ነው ያላቸው። በሰራችሁት ከተማ ልታረጉልኝ አትችሉም፣ እኔ በመረጥኩት ቦታ ነው የምታረጉት። ዛሬ እግዚአብሔር የመረጠው ቦታ ይሄ ነው፣ እንዲህ የምንሰበሰብበት ቤተ ክርስቲያን ያላት እግዚአብሔር። እና ከቤተ ክርስቲያን ለመቅረት የምንነቃቃ ምናልባት አኩርፈን ምናልባት ከፍቶን አይ በቃ እኔ ከሷ ጋር እንትን ከመል ከሱ ጋር እንትን ከመል ቤቴ
ቤታችንም አንችልም እኮ እግዚአብሔር ሂድ ይላል አይደል? ከወንድም ጋር ጉዳይ ካለህ ሂድ ወደ ወንድም ሂድ። ወዴት ነው? ወደ ቤተ ክርስቲያን ነው። እዚህ ነው አይደል የምንጣላው? እዚህ ነው የምንከፋፋው አይደል? ሂድ ነው የሚለን። ቤትህ ቁጭ ብለህ አትችልም። እዛ ጨርሰህ ና። ስለዚህ ምንም አይተካውም። ለብዙ ዲጂታል ነገር ስለበዛ ኑሯችንን ስላቀለለልን ይሄንንም ወደዛ እንዳናጠቃቅም። እንደውም በጣም እንትን ካላችሁ ትምህርት ስንማር ምን ሁሉ ተጀምሯል ነበረ? የጌታ እራት ሁሉ ኦንላይን መውሰድ ተጀምሯል። ሴንስ የማይሰጥ ነገር። እራት በኦንላይን ይጥማል። ሳምሪ እራት እንብላ ዛሬ ቤትሽ፣ አንቺም እኔም ቤቴ፣ ያንቺን ምግብ እኔም የኔን ምግብ። ምን ሴንስ ይሰጣል? አይሰጥም። እራት እኮ አብረን ቁጭ ስንል ስንመካከር፣ ስንተያይ፣ ስናወራ፣ ህብረት ስናደርግበት ነው አይደል ደስ የሚለው። ጌታም ለዛ ይመስለኛል ይህንን ስርዓት የሰራልን። እና እግዚአብሔር የሾማቸው ሰዎች ደግሞ ሲሰጡን ትርጉም አለው። ይህ ስጋዬ ነው ብለው ሲሰጡን የጌታ የኢየሱስ ክርስቶስ አካላዊ መገኘት እዚህ እራት ውስጥ አለ። የአካላዊ መገኘቱን እንካፈላለን። ለምን? ይህ ያንን ስንዴ አንስቶ ይህ ስጋዬ ነው ስላለ የጌታ የኢየሱስ ክርስቶስ ቃል እዛ ስጋ እዚህ የሚሰጠን ስጋ ላይ የምንወስደው ደሙ የጌታ ቃል ስላለበት የጌታ መገኘት አለበት። ያን እዚህ መተን ስንካፈለው ነው ህይወት ያለው፣ በረከት ያለው፣ ትርጉም ያለው። ኦንላይን ተጨማሪ ነገር። ባለፈው የቄስን ስብከት እየሰማውኝ ነበር። ዱቄት ወተት ነው። እኔ ይሄንንም ኦንላይን የምንካፈለውን ኦንላይን የምንወስደውን የምንማረውን ነገር ጠቃሚ ዱቄት ወተት ይጠቅማል አይደል? የሚጠቅም ኮንቴንት አለው። ግን ራሱ የዱቄት ወተቱን የፈበረኩት ሰዎች ምን ብለው ይጽፉበታል? የእናት ወተትን አይተካም። ስለዚህ ኦንላይን ትምህርት ጥቅም አለው። የሆነ ኮንቴንት አለው የሚጠቅመን፣ የሚያሳድገን፣ የሚያስተምረን። ግን እዚህ ተቀምጠን የምንካፈለውን ህይወትና በረከት ሊተካ አይችልም። እግዚአብሔር በረከትንም ህይወትንም ለዛሬ አይደለም፣ ለነገ አይደለም፣ ለዘላለም አዟል። በምን ውስጥ? በህብረት ውስጥ፣ በመቀመጥ ውስጥ፣ አብሮ በመሆን ውስጥ፣ በመሰብሰብ ውስጥ። ስለዚህ አንተው። የቤት ህብረት የሌላችሁ መጽሐፍ ቅዱስ የማታጠኑ ሰዎችንም አነቃቃቸዋለሁ። ዛሬ በሳምንት አንድ ቀን ህይወት አለ፣ በረከት አለ፣ እንካፈላለን። አይበቃም። ህይወት ይብዛልን። ጌታ ኢየሱስ ምንድን ነው ያለው? ህይወት እንዲሆን ብቻ ነው ያለው እንዴ? እንዲበዛላችሁ ነው የመጣው። እና ህይወት እንዲበዛልን ነው እኮ የምንቀመጠው በእግዚአብሔር ቃል ዙሪያ። ስለዚህ እናብዛ፣ እምንሸሽ። እኔ እንደ ቤት ህብረት አስተባባሪ በጣም ሰዎችን ወደ ቤት ህብረት ማምጣት በጣም የምንቸገርበት ጉዳይ ነው። በጣም አንድ አካባቢ የሰዎች ስም ዝርዝር አግኝተን ቤት ተሰጥቶ የሚያስጠና አግኝተን ግን ደውለን ብዙዎቹ አይመጡም። በተለይ እስኪጀመር ድረስ በጣም አድካሚ ነው። በጣም ግን የሚገርማችሁ ከተጀመረ በኋላ የቤት ህብረት ከተከፈተ በኋላ ይሄ ህብረት አልጠቀመኝም፣ ምንም አያደርግልኝም ያለ ሰው አልሰማንም። ከተጀመረ በኋላ ሁሉም ወዶት፣ ሁሉም እርስ በርስ ተያይዞበት፣ ሁሉም እርስ በርስ እየተጠያየቀበት፣ መከራም ሀዘንም እየተካፈለበት ነው ያየነውና እኔም በእግዚአብሔር ቃል እንደ ዕብራዊው ጸሐፊ አነቃቃቸዋለሁ። እርስ በርሳችን መሰብሰባን አንተው፣ ለፍቅርና ለመልካም ስራ እንድንነቃቃ። ወደ ቤት ህብረትም ብቻ አይደለም ወደ ቤተ ክርስቲያንም መምጣትን አንተው፣ በዛ የታዘዘውን በረከት እንድናገኝ። በስሜ በተሰበሰባችሁበት እኔ በዛ አለሁ። ህብረትን እንድናጎላው ነው እንጂ ብቻችሁን የለሁም አላለንም አለ። ግን ህብረትን ጌታ ኢየሱስ እንዴት እንደሚፈልገው ነግሮናልና በዚህ በጣም አይደለም ይሄን ያህል ጉባኤ 2
ብሎ ነው ሚኒመም ህብረትን ያስቀመጠው እግዚአብሔር። በዚህ ማን አለ? ኢየሱስ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሉ። ዝም ብሎ ስብሰባ፣ ተራ ስብሰባ አይደለም። ማንኛውም ስብሰባ አይደለም። ይሄ ህይወት የታዘዘበት በረከት የታዘዘበት ጌታ ኢየሱስ የሚመላለስበት ስብሰባ ነው። ስለዚህ እኔም በእግዚአብሔር መንፈስ ሆኜ በህብረት ብንቀመጥ መልካም ነው፣ ያማረ ነው። እየተገሳጸጽንም እየተመካከርንም የሳተውን እየመለስን የደከመውን እያበረታን ያዘነውን እያጽናናን የጎደለውን እየሞላን ሐዋርያው ደግሞ ይሄን ብቻ አይደለም ያለው። እርስ በርሳችን ስንሰበሰብ ምን አለ? ጸጋ አለ። እኔ ብቻዬን ቤቴ ቁጭ ብዬ የሚገለጥ ጸጋ የለም። ለምን? ጸጋ ለቤተ ክርስቲያን ስለሆነ የተሰጠው። ስንሰበሰብ ግን ለአንዱ ምን አለው? ትንቢት ማምጣት አለው፣ ለአንዱ ልሳን አለው፣ ለአንዱ ቃል ማስተማር አለው፣ ለአንዱ መዝሙር አለው። ከዛ እሱ ሙሉ ይሆናል ማለት ነው። መቼ? ስንሰበሰብ። ካልተሰበሰብንስ ጸጋ አይገለጥም። ስለዚህ እግዚአብሔር ቃል ሀ ብለን ጀምረን የምናገኘው የህብረት አምላክ ነው። ስንጨርስም በህብረት ነው የሚጨርሰውና በህብረት መቀመጥን አንተው። አብሮ መቀመጥ አብሮ መሆን መልካም ነው። መዓዛው ይወጣል፣ ሽታው ይወጣል። አንዳንድ ቤቶች አሉ በቃ የከሌ የቤት ህብረት ብለን የምናወራው አለ እኮ ህብር ፍቅራቸው፣ ህብረታቸው፣ አንድነታቸው ችግር ሲደርስ ወይ ሰርግ ሲሆን ብቻ አይደለም እስኪ ወጣ ብለን እስኪ ዘና ብለን እንምጣ የሚል የቤት ህብረትም አለን። ለምን? መገናኘት ከመፈልጋቸው እኮ ይሄ መዓዛ እኮ ነው። ወሬውን ስንሰማ ይሄ መልካም መዓዛው ማለት ነው። የማይከደነው መዓዛ፣ ምንም የማይሸፍነው መዓዛ ይወጣል። የሚያረሰርስ ነገር አለው ህብረት እና በእግዚአብሔር ቃል ሆኜ አነቃቃችኋለሁ። መሰብሰባችንን አንተው። በዛ እግዚአብሔር ህይወትንም በረከትንም ለዘላለም አዟል። ስሙ የተባረከ ይሁን።